ይሄ ጥያቄ ለሙስሊሞች ነው። ብዙ ጊዜ ወንዶቹ የተረጋጉ ናቸው። ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ለፓለስታይናዊቷ ታዳጊ የቪዲዮ መልስ ሰጡ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ። እነዚህን አሁን የምነግርህን 3 ነገሮች ካደረግ ማን አባቱ እንደሚንቀህ እናያለን። እስኪ ማንም እንዳይንቀህና የማሸነፍ ስብዕና እንዲኖርህ እነዚህን 3 የኃይል ህጎች ተከተል። ልጅ በወር ውስጥ የማርገዝ አቅም ያላት 6 ቀን ብቻ ነው። ሰላም አለይኩም። ዶክተር መኪያ ከደነኝ የመካነትና የአይቪኤፍ ሰብ ስፔሻሊስት ሐኪም። እኔም ኡስታዝ አህመዲን ጀበል ነኝ። ይህ መልዕክት ሼር ኮፒ ሊንክ አድርጉ። በተለይ አሁን ያለንበት የምክክር ጉባኤ ጋር በተያያዘ የተነሱ ላሉ በጣም አሳፋሪ ቪዚታዎች የጠራ ነገር ያስፈልጋል ብዬ ስላመንኩ ነው። የየቲምን ገንዘብ የሚበሉ ሰዎች ቂያማ ላይ ምን አይነት ቅጣት ነው የሚጠብቃቸው? ከቁርአን ጥቀስልኝ። እነዚህን አሁን የምነግርህን 3 ነገሮች ካደረግ ማን አባቱ እንደሚንቀህ እናያለን። እስኪ ማንም እንዳይንቀህና የማሸነፍ ስብዕና እንዲኖርህ እነዚህን 3 የኃይል ህጎች ተከተል። 1. ሚስጥርህን አትበትን። ድክመትህን ለሰው አታውራ። ዛሬ ያቀፈ ሰው ነገ ያንን ድክመት መሳሪያ አድርጎ ሊመታ ይችላል። 2. በቀላሉ አትበሳጭ። ስሜትህን የሚቆጣጠር ሰው አንተንም ይቆጣጠርሃል። ቁጣህን አሳይተህ ኃይልህን አትጣ። 3. ቃላትህ ዋጋ ይኖራቸው። ትንሽ ተናገር፣ ብዙ ፈጽም። ከተናገርከው በላይ የምታደርገው ነገር እንዲያወራ አድርግ። ኃይል ጩኸት ሳይሆን የተረጋጋ ቁጥጥር ነው። እረጋጋለሁኝ እያል ኮሜንት ላይ ጻፍልኝ። የየቲምን ገንዘብ የሚበሉ ሰዎች ቂያማ ላይ ምን አይነት ቅጣት ነው የሚጠብቃቸው? ከቁርአን ጥቀስልኝ። ኢነማ ያኩሉነ በለው ናር ነው ብቻ ኢነ الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا سكيرا ረሱል ሰለላሁ ዐለይሂ ወሰለም ጋር አንድ ሰው መጥቶ ከሰዎች ሁሉ ለጓደኝነት ተገቢ ማን ነው ብሎ ሲጠይቃቸው እነዚህ ናቸው ብሎ 4 ጠቀሱለት። ምንድነው እሱ? በጣም አቀለልኩት። ረሱት ወላሂ አለም። አንደኛ ላይ ሲላቸው እናትህ አሉት፣ ሁለተኛም እናትህ፣ ሶስተኛም እናትህ፣ ከዛ አራተኛ ሲሉት አባትህ። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የእሳቸውን ሚስት ያገባው ሰሃባ ማን ነው? አለ እኔ አላውቅም። ከምግምት ምታይዘበለ አላውቅም ትሪኪ ነው። የለም የእሳቸውን ሚስት ማግባት በቁርአን ተከልክሏል። እናቶቻችን ናቸው ለሁላችን። ረሱላችን አረና ገባጅ ረሱላችን ሰለላሁ ዐለይሂ ወሰለም በቀጥታ ከተሳተፉባቸው ወዛዎች ውስጥ 4 ጥቀስ። በቀጥታ ሄደው ነው 4 አበዛው። ኡሁድ፣ በድር ተቡክ የመጨረሻቸው ነበር። እናንተ ደግሞ 2 ኮሜንት ላይ ጥቀሱልን። አላህ ሱብሓነሁ ወተዓላ ለነብዩላህ ኢብራሂም ስንት ወፎችን እንዲጠራ አዘዘ? ስንት ወፎችን? ሱረቱል በቀራ ላይ ቶሎ በል። አንድ ነው። አንድ በለው። ስንት ነው? 4። ልጅ በወር ውስጥ የማርገዝ አቅም ያላት 6 ቀን ብቻ ነው። ሰላም አለይኩም። ዶክተር መኪያ ከደነኝ የመካነትና የአይቪኤፍ ሰብ ስፔሻሊስት ሐኪም። ስለዚህ ማንኛውም ሴት በወር ውስጥ የማርገዝ አቅም ያላት 6 ቀን ብቻ ነው። ይህም መቼ ነው? ልክ እንቁላል ከመለቀቁ 5 ቀን ቀደም ብሎና የተለቀቀበት ቀን ነው ኦቭሌሽን ዴይ የምንለው። ይሄ ለምንድን ነው የሚሆነው? እንቁላል ከተለቀቀ በኋላ ኖርማሊ 24 ሰዓት ብቻ ነው መኖር የሚችለው ላይፉ። የወንድ ዘር ግን የሴት ማህፀን ውስጥ ከገባ በኋላ 5 ቀን መኖር ይችላል። ስለዚህ 6 ቀን ማለት ነው አጠቃላይ ሴት ልጅ ማርገዝ የምችለው። እነዚህን ቀናቶች እንዴት ማወቅ እንችላለን የሚለውን ደግሞ ሌላ ጊዜ ቪዲዮ ሰራላችኋለሁ። ስለዚህ እነዚህ ቀናቶች ውስጥ ቢያንስ አንዴ ወይ ሁለቴ ግንኙነት መኖር አለበት የእርግዝና እድልን ለማስፋት። ይህ ጥያቄ ለሙስሊሞች ነው። ሙስሊም ካልሆናችሁ ፕሊዝ ስክሮል ዳ ቪዲዮ ግን ይጠቅማችኋል፣ አዳምጡት። ይሄው ምንድነው ጥያቄ? ብዙ ጊዜ ወንዶቹ የተረጋጉ ናቸው። ማለትም ይሄ የመድፈር ነገር ጋር ሴቶችን የማጥቃት ነገር ላይ ምናምን አታስተውሉም። ከሌላ ኮሚኒቲ አንፃር የሙስሊም ወንዶችን እዚህ አይነት ቦታ ላይ አታገኟቸውም። የሉም አላልኩም፣ ግን ሞስት ኦፍ ዘ ታይም ላይክ ጋዜጠኛም ስለሆንኩ እንደዚህ አይነት መረጃዎች ምናምን ሳይ ብዙ ጊዜ ኔማቸውን አንብባችሁ የሙስሊም ስሞችን አታገኙም። ይሄ እና ይገርመኛል። طيب የእህታችን ቪዲዮ በውስጥ መስመር ሼር ተደርጎልኝ ነው። እንደ አጠቃላይ እህታችን እያነሳች ያለችው ምንድነው? በእስልምናው ላይ አማኙ ሙስሊም ማለት ነው ከዝሙት እንደሚርቅ አይታለች። ለሱም ምስካሪ እየሰጠች ነው። እስማዑኒ ጀይደን በደንብ አድርጋችሁ ስሙ። ይህ ምስካሪዋ ግን አንጻራዊ ነው።
አንጻራዊ ማለት ምን ማለት ነው? መጨረሻ ላይ እመጣበታለሁ። ወደ ዋና ፖይንት አሁን ስንመለስ ይህ አስተምሮ በእስልምና ላይ አለ መኖሩ ብቻ አይደለም፣ በዚህ አስተምሮ ላይ በእስልምና ላይ ሪል እምነት ስላለ ይተከበራል። አለቀ። ይህ አስተምሮት እኮ ከዝሙት መራቅ የሚለው አስተምሮ በክርስትና በሌሎቹ ሃይማኖት ሳይኖር ቀርቶ እኮ አይደለም፣ አለ አስተምሮቱ። ግን እሳ ሪል እምነት የለም፣ ለዛም አይተገበርም። በእስልምና ግን በዚህ አስተምሮት ላይ እምነት ስላለ ነገ ላይ ጀነትን አገኛለሁ ይህን ተግብር የሚለው እውነተኛ እምነት ስላለ ይተገበራል። ከዚህ ጋር አያይዣ አንድ ፖይንት ላንሳለሽ። እህቶቻችን ሂጃብን ይለብሳሉ፣ ኒቃብን ይለብሳሉ። ኦኬ፣ የራሳቸውን ከዝሙት ያገላሉ፣ የእስልምናን ህግ ይተገብራሉ። በተለይ ከክርስትና አንጻር አሁን አንጻር ያልኳችሁን ነገር ዲቴል እመጣበታለሁ፣ በደንብ አድርጋችሁ ስሙ። ስለዚህ ባጭሩ በእስልምና ላይ ይህ ነገር ሲተገበር የምታዩት ሪል እምነት ስላለ ነው። እዚህ ጋር አስምሩበት እንጂ አስተምሮቱ በሌሎችም ሃይማኖት ላይ አለ ግን አይተገበረም ነው። طيب ተግባባን አይደለም? አንጻራዊ ነው ወደሚለው ስንመጣ ከክርስትና አንጻር ማለትም ከህዝበ ክርስቲያኑ አንጻር እኛ ጋር ሃይማኖቱ ሲተገበር እንመለከታለን በተሻለ መልኩ ማለት ነው። በየትኛውም ሳይድ ብትሄዱ ማለት ነው። በየትኛውም ሳይድ በዝሙቱ በምኑ በአምልኮቱ በስግደቱ። ነገር ግን ከእስልምና አንጻር እንደ ህዝበ ሙስሊሙ የላሸቀ የለም። ጉፋአነን ሐቁን ነው የምናወራው። በሌለን ነገር አንሞጋገስም። እንኳን በሌለን ነገር ይቅርና ባለን ነገር እንኳን መሞጋገሱ ኸይር አይደለም። ይሄ ደግሞ እኛ ጋር የሌለ ነገር ነው። ከእስልምና አንጻር ካየነው እሷ ካለችበት ከክርስትና አንጻር ስታዩ እስልምና ላይ የተሻለ ነገር አለ፣ ህግን የመተግበር ማለት ነው። ከእስልምና አንጻር ግን ህዝበ ሙስሊሙ በተለይ አሁን ላይ ጉፋ የሆነበት ሰነፍ የሰነፈበት ኢማን ከልቡ የጠፋበት የነቢያችን ሱና የናቀበት ከነቢያችን አለይሂ ሰላቱ ሰላም ሱና የራቀበት ዘመን ነው። ትላንት የነበረን ስምና አሁን ላይ የነበረን ስም የተለያየ ነው። አሁንማ خلاص በጣም የሚያሳዝን ነገር ነው የምናየው። አላህ ቀልብ ይስጠን፣ አላህ ሂዳያ ይስጠን። ዋናው ፖይንት ይሄ ነው። እኔም ኡስታዝ አህመዲን ጀበል ነኝ። ይህ መልዕክት ሼር ኮፒ ሊንክ አድርጉ። በተለይ አሁን ያለንበት የምክክር ጉባኤ ጋር በተያያዘ የተነሱ ላሉ እጅግ በጣም አሳፋሪ ቪዚታዎች የጠራ ነገር ያስፈልጋል ብዬ ስላመንኩ ነው። በርካታ ሰዎች በተለይ ደግሞ ሙስሊም ያልሆኑ ሰዎች በሰሞኑ በተለይ ደግሞ ከምክክር ኮሚሽኑ ወይም የተካሄደ ካለው ምክክር ጋር በተያያዘ ኡስታዝ አህመዲን ጀበል ስለ እኩልነት የተለያዩ መልእክቶችን እያስተላለፈ ይገኛል እና ሊገባኝ ባልቻለ ሁኔታ በምንም ተአምር ሊገባኝ ባልቻለ ሁኔታ ፍትሐዊነት እኩልነትን እየጠየቀ ያለው ግልጽ ነው። ጽሁፎቹን በጣም ግልጽ ናቸውና በዚህ ደረጃ አሞት የተለያየ ሰው የተለያዩ ሀሳቦችን ሲያጋራ እየተመለከትን ነውና አንድ ያልተረዱት ነገር አለና በድጋሚ ልንነግራቸው ይገባል። እኩል መሆን እኔን ያሳንሰኛል ብለን እያሰብን ኢትዮጵያ ልትቀጥል አትችልም። እኛ ሙስሊሞቹ እያነሳን ያለው ጥያቄ ስለ እኩልነትና ፍትሐዊነት ጥያቄ አለ ከተባለ ጥያቄውን ማንሳት ነው። ይሄ ጥያቄ አለ። ምክክሩ የሚያስፈልገው ያ ነው። ምክክር እኮ ማለት እኔ ያስኩት አቋም ይኖራል፣ ሌላ የያዘው አቋም ይኖራል። በዚህ መካከል ውይይቶች ይኖራሉ። ምንተማመንባቸውን ይዘን እንሄዳለን፣ ማንተማመንባቸውን ደግሞ የጋራ ማዕቀፍ ፈጥረንላቸው እንሄዳለን ማለት ነው። ስለዚህ በተለይ ደግሞ ከታሪክ ጋር የተያያዙ ብዙ ሙስሊሙ ማህበረሰብ ሲበደልበት የነበሩ ኢሾዎችን ለምን ታነሳላችሁ፣ ለምን አንገታችሁን ደፍታችሁ አትቀጥሉም የሚለው አስተሳሰብ አብቅቷል። በምንም ተአምር ከዚህ በኋላ ልንታገስ የምንችልበት ሂደት ላይ አይደለም ያለ ነው እና ከዚህ አንጻር ኡስታዝ አህመዲን ጀበል ያነሳቸው ጥያቄዎች ፍትሐዊ እኩልነት ጥያቄ ነው። አንዱን ስለማሳነስ አንዱን ከፍ ስለማድረግ አይደለም። ሁሉም በዚህ ሀገር ላይ ያለ ሙስሊም የሚሆን ክርስቲያን በእኩልነት በፍትሐዊነት የሚዳኝበትን ሲስተም ስለመገንባት ነው እየጠየቀ ያለን አካል። የምታናውሩ ከሆነ ምን ማለት ነው? እኩልነትና ፍትሐዊነት ላይ ያላችሁን አስተሳሰብ ክፍተት ያሳያል ማለት ነው። ስለዚህ እኩልነትና ፍትሐዊነትን የሚያነሳ አካልን ማነወር፣ የሚዲያ ዘመቻ እሱ ላይ ማድረግ የሚቀይረው ነገር የለም። ፀሐይ ላይ እንትፍ ብትል ተመልሶ አንተ ላይ ነው ያ ነገር የሚያርፈው እና ኡስታዝ አህመዲን ጀበል የሚሆኑ ሌሎች ወንድሞች ኡስታዝ አቡበከር አህመድም ሌሎችን ያነሱት ያሉት መሰረታዊ ጥያቄዎች መሰረታዊ የሙስሊሙ ሲንከባለል የመጣ የዘመናት ጥያቄዎች ናቸው። እነዚህ ጥያቄዎች ደግሞ ሳይመለሱ አንመለስም። ያው ይህን ጥያቄዎች መመለስ ያለበት በምክክር ጉባኤውም በምክክር የሚያልፍ ነው። ብዙሃኑ ጥያቄዎቻችን ተመልሰው ወደኋላ ማናስብበት የውድቀት ጊዜ ደግሞ የሚያበቃበት ጊዜ ቅርብ ይሆናል ብዬ አስባለሁ። እኔም አህመዲን ጀበል ነኝ። እኔም ኡስታዝ አቡበከር አህመድ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እመኑኝ ብዙ ነገር መያዝ ብዙ ብር መያዝ ብዙ ነገር መግዛት ውስጥ አይደለም ደስታ ያለው። ሚኒማሊዝም ሲባል ሰምተህ ታውቃለህ? አዚዝ ለሰል ቀለል ማለት በቃ አላስፈላጊ ነገርን ማስወገድ የአእምሮን ሰላም ይመልሳል። የነቢዩ ሰለላሁ ዐለይሂ ወሰለም ህይወት ቀለል ያለ ነበር። አዚዝ ለሰል እንዲህ ይለዋል፣ ለይሰ አልጊና አን ከስረት አልአርድ ወላኪን አልጊና
ጊነ ነፍስ ሀብት የንብረት ብዛት አይደለም፣ መብቃቃት መቻል ሲምፕል መሆን መቻል ነው ይሉናል። ግዴታ ገመቺስ መያዝ የለብህም አዚዝ ለሰል። ኦፍ ኮርስ ቢኖርህ ጥሩ ነው አዚዝ ለሰል፣ ግን የምትፈልገው ቦታ የሚያደርስህ መኪና ካለህ በቂ ነው። እኔን ግን አዚዝ ለሰል ገመቺስ እንዲሰጠኝ ዱአ አድርግልኝ። ቪዲዮንም ሼር አድርገው። ከዚህ ወዳለና الخير كفايله አደራ የሰጠህን አደራውን ጠብቅ። እንዲህ ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም أدي الأمانة إلى من ائتمنك ولا تخن من خانك. أمانان أدران يسدهن أكال أماناون أدران طبق اللت يكادهن سونكوان أتكدا إلال. الله سبحانه وتعالى بقرآن ديلال إن الله لا يحب الخائنين. الله أدران أمانان يبدو سوچ يمكدو سوچن ففصم الله وداتشم إلال. الله اندي ودن أماناتشن أدراتشن الله من دي طبق اللن የሰውን አማና አደራ አንብላ እንጠብቅ እላለሁ። ወጀዛኩሙላሁ ኸይረን ወሽኩራ። ቲክቶክ ላይ ያላችሁም ሆናችሁ በቴሌቪዥን ላይ የምትከታተሉንም የሙሳፊር ሶላት ማሳጠር የሚቻለው መንገድ ላይ እስካለን ድረስ ምንም ኺላፍ የለውም። ከ80 ኪሎ ሜትር በላይ ምተዱ ከሆነ በእግራችሁም በአውሮፕላንም በመኪና የሚከድ መንገድ ላይ ያለ ሰው ያሳጥራል። ይሄ ምንም ኺላፍ የለውም። ግን ካረፈ በኋላስ ለምሳሌ ከዚህ አዋሳ ሄዶ ቢወርድ አውሮፕላን ወረደ እዚያ 8 ቀን 20 ቀን የሚቆይ መሆኑን ካረጋገጠ ምንድነው የሚያደርገው? ጀምዕ ሊያረግ ይችላል ወይ? አይችልም። ወደ ሰዓቱ ይመልሰው። አራቱን ሁለት አርጎ መስገድ ይችላል ወይ? አይችልም። አራት አርጎ ነው መስገድ ያለበት። ምክንያቱም ለብዙ ቀን ቆይ ስለወሰነ። ያ ብዙ ቀን የሚባለው ስንት ቀን ነው? የዑለማዎች ኺላፍ አለ። ከአራት ቀን በላይ ቆያለሁ ካለ መሙላት አለበት የሚለው ጥንቃቄ የተሞላበት አሰራር ነው ይላሉ ዑለማዎች። ጀዛኩሙላህ። ተከበራችሁ ወንድምና እህቶቼ በጣም አስተውሉ። በጣም ዋና ከምንላቸው የተበላ ድግምት ምልክቶች ውስጥ በተኛችሁበት ህልመ ሌሊቶች ተደጋግመው ማየት ነው። ከተበላ ድግምት ሌላ ተጠቂ የሚያሳያቸው ምልክቶች ውስጥ በሆድ መተኛት ነው። ወንድ ልጅ ከሆነ በሆዱ መተኛት ይወዳል። እንደምታውቁት በሳይንስም ሆነ በኢስላማዊ ሳይንስ ላይ በእስላማዊ አስተምሮ ላይ በሆድ መተኛት ለወንድ ልጅ የማይመከር ነገር ነው። ነገር ግን በሆድ መተኛትን መውደድ፣ በጀርባ መተኛትን አለመፈለግ፣ በተቃራኒው ያላገቡም ሆነው አያገቡም ሴቶችም ላይ ደግሞ ይሄ ምልክት ምን ይሆናል? በጀርባቸው መተኛት መፈለግ ማለት ነው፣ ከወንዶቹ በተቃራኒ። ሌላው በቃ በጣም ዲቅ መሰማት፣ በጣም መጨናነቅ፣ ቤት ስትገቡ ቤቱን ኮምፎርት አለመሰማት፣ የራሳቸው ቤት ማለት ነው። ድሮ ሰላም የሚሰማቸው አካባቢ ሰላም እንዳይሰማቸው ይሆናል። ወይ ስራ ቦታም ስትሄዱ ደግሞ ራሳችሁን ሪፍሬሽ አድርግበታለሁ ብላችሁ የምትሄዱበት ቦታ ሁሉ፣ ደሰትበታለሁ ብላችሁ የምትሄዱት ቦታ ሁሉ ጭንቅ ይላችኋል ማለት ነው። የሃይማኖት ተቋማት ላይ መስጂድ ላይ ሊሆን ይችላል፣ ወይም ደግሞ ሌሎች መንፈሳቸውን ሊያድሱ የሚችሉ ከእስልምና ውጭ ያሉ ክርስቲያን ወንድምናቶቻችንም ቤተክርስቲያን ላይ እንደዚህ አይነት ቦታ ላይ መንፈሳቸው ሊታደስ የሚችል ቦታ ሲሄድ ውስጣቸው መጨናነቅ ሌላኛው የተበላ ድግምት ምልክት ሊሆን ይችላል ማለት ነው። ያለምንም ምክንያት ተደጋጋሚ ህመሞች፣ ተደጋጋሚ የበሽታ መሰማቶች ይኖሩና ሐኪም ቤት ስትሄዱ ስትመረመሩ ምንም አይነት ደግሞ ዲያግኖስ ሊደረግ የማይችል ነገር የሚገኝ ነገር ሳይኖር ሲቀር ይሄም ሌላኛው የተበላ የድግምት ምልክት ነው ማለት ነው። ሌላው በሰውነት ላይ አንዳንዴ ድንገተኛ መጋል መሰማት፣ ወይም ደግሞ በጣም ሞቃታያ በሆነ አየር በጣም ብርድ መሰማት ሌላኛው የተበላ ድግምት የሚያሳያቸው ያለበት ሰው የሚያሳያቸው ምልክቶች ነው ማለት ነው። በሆድ አካባቢ ጨጓራ ላይ አንጀቶች ምናምን አካባቢ ደግሞ የተለያዩ አይነት ስሜቶች መሰማት፣ አንዳንዴ እንደውጋት ምርምር ሐኪም ቤት ለሆስፒታል ላይ ለመመርመር ስትሄዱ ለምርመራ ስትሄዱ አንዳንዴ ኩላሊት ነው ይባላል። ልክ ኩላሊቱን ደግሞ መፍትሄ ለመስጠት ድጋሚ ሲጣራ አይ ህመሙ ልብ ላይ ነው ይባላል። አይ ልብ ላይ ነው ሲባል ደግሞ ለተለያዩ ቦታዎች የሚጠቀስበት አይነት ሁኔታ ሲኖር ይሄኛው የተበላ ድግምት ምልክት ነው ማለት ነው። ሌላው ከስል መኖር፣ በጣም መሳነፍ፣ መዳከም መኖር፣ እነዚህ ሁሉ የተበላ ድግምት አይነት ምልክቶች ናቸው። ሌላ የተከበራችሁ ወንድምና እህቶቼ በተኛችሁበት ሰዓት በጣም የበዙ ህልሞችን መመልከት፣ እነዛ ህልሞች ደግሞ
እርባና ቢስ የሆኑ ህልሞች ማለት ነው፣ ወይም ደግሞ ወደ ተግባር የማይለወጡ አስጨናቂ ህልሞች፣ በጣም ከከፍተኛ ቦታ ላይ ስትዘሉ የሆነ አደጋ ያባረራችሁ መመልከት። አንዳንዴ ደግሞ ከፍራቱ ضحك بدون سبب ያለምንም ምክንያት በጣም ትስቃላችሁ፣ በጣም ትደሰታላችሁ። እያስደሰታችሁ ያለውን ነገር አታውቁት፣ ወይ የሆነ የሚያስቅ ነገር ማይታችሁ አይደለም ማለት ነው። አንዳንዴ ደግሞ ከፍራቱ ቡካኢ بدون سبب ምንም አይነት ምክንያት ሳይኖራችሁ ደግሞ እንደ ድንገት ተነስቶ ሐዘን ይሰማችኋል፣ አልቅሱ ይላችኋልና ልታለቅሱ ትችላላችሁ ማለት ነው። ሌላኛው ትልቁ የተበላ ድግምት፣ በምግብ የተሰጠ ድግምት ወይም ሲህር ትልቁ ምልክት ከስረቱል ኢህቲላም ነው፣ የህልም ሌሊት መብዛት። የተከበራችሁ ወንድምና እህቶቼ በጣም አስተውሉ። በጣም ዋና ከምንላቸው የተበላ ድግምት ምልክቶች ውስጥ በተኛችሁበት ህልም ሌሊቶች ተደጋግመው ማየት ነው። ይሄ ተፈጥሯዊ ነው በእርግጥ ህልም ሌሊት መመልከት፣ ግን ይሄኛው ምን ይለየዋል? አንደኛ የተደጋገመ ህልም ሌሊት ወይም በተኛችሁበት በእንቅልፍ ልባችሁ የግብረ ስጋ ግንኙነት ስታደርጉ መመልከት ነው። ዋናው ሌላ ተጨማሪ ምልክቱ ምንድነው? የግብረ ስጋ ግንኙነት ለማድረግ ጭንቅላታችሁ ከማያስባችሁ የቤተሰብ የቅርብ ሰው አካላት ጋር ጭምር ይሄንን ስታደርጉ ትመለከታላችሁ በህልም ሌሊታችሁ ማለት ነው። ይሄ የተበላ ድግምት ሌላኛው ምልክት ነው። የፊት መጥቆር እንደ ማዲያት ምናምን የመሰሉ ነገሮችም በተበላ ድግምት አማካኝነት ሊመጡ ይችላሉ። ቀደም ከጠቀስናቸው ከጨጓራ ከሆድ በኩል ከሚወጡ ሽታዎች ውጪ ሰውየው ያለው ገጽታው መቀየር ወይም ገጽታዋ መቀየር፣ ፊቷ መጥቆር ወይም ደግሞ እንደ ማዲያት ያሉ ነገሮች ምናልባት በምግብ የተሰጠ ድግምት ሊሆን ይችላል ማለት ነው። ስለዚህ ለዚህ መፍትሄ እስካሁን ከጠቀስናቸው ከ10 በላይ የተበላ ድግምት ወይም በምግብ የተሰጡ ሲህር ምልክቶች ውስጥ 5ቱ እንኳን የሚታዩባቸው ከሆነና በቅርብ የጤና ተቋማት ላይ ትክክለኛ ሆዳችሁን ወይም ደግሞ እያመማችሁ ያለ አካል ጋር ስትታዩ መፍትሄ የሚታጣለት ነገር ወይም በዘመናዊ ሳይንስ ላቦራቶሪ ቀጥተኛ መፍትሄ ያልተገኘለት ነገር ከሆነ የተበላ ድግምት ሊሆን ስለሚችል በተቋማችን መታችሁ መፍትሄ ማግኘት ትችላላችሁ። ሁዳ የባህል ሕክምና ፔጃችንን ፎሎ በማድረግ በቀጣይ ምን መደረግ አለባቸው እንዲሁም ደግሞ በሴቶች ላይ ምን የተለዩ ምልክቶች አሉት የተበላ ሲህር የተበላ ድግምት የሚለውን የምንመለከት ይሆናል። አመሰግናለሁ። ለፓለስታናዊቷ ታዳጊ የቪዲዮ መልስ ሰጡ። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ የአክብሮት መልስ ማለት ነው። ሁኔታው የተፈጠረው እዚህ ጋር የምትመለከቷት ታዳጊ ሊያን የተባለችው የጋዛ ፊሊስጤማዊ ሴት ማለት ነው የስፔኑ ጠቅላይ ሚኒስትር በፍርስራሽ ስር በመሳል እናመሰግኖታለን ከጎናችን ስለሆኑ የሚል መልእክት በቪዲዮ ትለቃለች። እናም ይህ የቪዲዮ ምስል እንግዲህ የስፔኑ ጠቅላይ ሚኒስትር በማየት ማለት ነው የአክብሮት መልስ መልሰዋል። አመሰግናለሁ ሊያን ካሉ በኋላ ማለት ነው ፊሊስጤማውያንም እናንተንም አመሰግናለሁ። እናንተ አስቸጋሪ ሁኔታ ውስጥም ብትሆኑ ማለት ነው ለስፔን ህዝብ ያሳያችሁትን ክብር ማለት ነው ሳላደንቅ አላልፍም። የስፔን ህዝብ ያያችኋል፣ ይሰማችኋል ማለት ነው ሁሉ ጊዜም ይከታተላችኋል በማለት እንግዲህ ስፔን ሁሉ ጊዜም ከፓለስታይኖች ጎን እንደሆኑ እንግዲህ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በዚህ ቪዲዮ አሳውቀዋል ማለት ነው። እናም ደግሞ የስፔኑ ጠቅላይ ሚኒስትር መለስ አድርገው የፓለስታይን የጋዛ ህፃናት በሙሉ እኔ እወዳችኋለሁ፣ ወደፊት እንግዲህ በነጻነት ትምህርታችሁን እንደምትማሩና በነጻነት እንግዲህ እንደምትንቀሳቀሱ ተስፋ አድርጋለሁኝ፣ እስከ መጨረሻው ስፔን ከጎናችሁ ናት በማለት እንግዲህ ፔድሮ ሳንቼዝ ለታዳጊዋና እንደዚሁም ደግሞ ለፊሊስጤማውያን ህዝብ ያላቸውን አድናቆት እንግዲህ አስችሏል ማለት ነው። የጋዛ ሰዎች ይህ አዲሳቸው አይደለም። በፍርስራሽ ስር ሁሉ ጊዜ ከሳቸው ጎን የቆመውን በስዕል በመሳል ያመሰግናሉ። ከዚህ በፊት ፔፕ ጋርዲዮላን፣ ላሚን ያማል